ዛሬ ከምንመለከታቸው ነገሮች የተወሰኑትን እያደረጋችሁ ከሆነ ከፊታችሁ በጣም አስቀያሚ ጊዜያት እንደሚጠብቋችሁ አትጠራጠሩ። ሰላም ወዳጆች፣ እንዴት ናችሁ? ይህ የመፍትሄ ቤት ነው። የመፍትሄ ቤት በሺዎች የሚቆጠሩ ወዳጆችን እየረዳ ያለ ድንቅ የዩቲዩብ ቻናል ነው። በዛሬው ዝግጅታችን ቀሪ ዕድሜያችሁን ህልማችሁን የምትኖሩበት እንዲሆን ከፈለጋችሁ ልታደርጓቸው የማይገቡ ነገሮችን እንመለከታለን። እንደተለመደው ሁላችሁም ቪዲዮን ላይክ፣ አዳዲሶች ቻናላችን ሰብስክራይብ በማድረግ እንጀምር። የመጀመሪያው ውሳኔዎችን ማዘግየት። ይኸውላችሁ እዚህ ጋር ባላችሁበት ቆማችሁ እንድትቀሩ እንዳትሻሻሉ፣ ሁልጊዜ እናንተ ነገር ባለበት ሂድ እንዲሆን ከሚያደርጉ ነገሮች የመጀመሪያውና ዋነኛው ውሳኔዎችን ማዘግየት ነው። ምናልባት እዚህ ጋር አብዛኞቻችን ውሳኔዎችን ስንወስን በጣም ምክንያት የሆነን ሊመስለን ይችላል። ስህተት በሆንስ፣ ትክክል ባልሆንስ፣ ነገሮች ቢቀየሩስ፣ ነገሮች እንደጠበቁት ባይሆኑስ ምናምን ብለን ሰበቦች እናቀርባለን። እነዚህን ሰበቦች ስንደረድር በጣም ላለመስራት ሳይሆን ምክንያት የሆነን ራሽናል የሆነን በጣም ክሪቲካል የሆነን አድርገን እናስባለን። ግን እንደነዚህ አይነት ነገሮችን መደርደር ቆራጥ ውሳኔ እንዳንወስን ያደርገናል። ቆራጥ ውሳኔ አለመወሰን ደግሞ በሂደት እኛ ላይ ሰዎችና ሁኔታዎች እንዲወስኑብን ምክንያት ይሆናል። ሁለተኛው የማይሆኑ አይነት ግንኙነቶች ውስጥ መቆየት። ይኸውላችሁ እዚህ ጋር ህይወታችሁ አንድ እርምጃ ወደፊት ፈቅ እንዳይል የሚያደርጉ ሁለት ዋና ምክንያቶች አሉ። የመጀመሪያዎቹ ምክንያቶች እኛው ራሳችን ነን። እኛ ነን ኃላፊነቱ የምንወስደው፣ ተጠያቂዎቹ እኛ ነን። ሁለተኞቹ ምክንያቶች ደግሞ በዙሪያችን ያሉ ሰዎች ናቸው። በዙሪያችሁ ያሉ ሰዎች እንዳይከፋቸውና ምቾት እንዳያጡ በማሰብ ስራን ማዘግየት፣ አጓጉል ልማዶች ውስጥ መቆየት፣ የስራና የቢዝነስ እቅዶችን አፍኖ መያዝ፣ የቧልትና የጨዋታ ጊዜን ማራዘም፣ እንደነዚህ አይነት ነገሮች አምናና ካቻምና የነበረን አስከፊ ህይወት ባስ ባለ መልኩ ለመድገም በጣም አቋራጮቹ መንገዶች ናቸው። ከነዚህ ሰዎች ጋር ፊት አድርጋችሁ ለመቆየት የምታደርጉት ትግል አዲስ ልትገነቡ የፈለጋችሁትን ማንነት ልትሰሩበት የፈለጋችሁትን ቦታ ይይዝባችኋል። አመናችሁ አላመናችሁ ያላችሁበት ግሩፕ ወደፊታችሁን የመወሰን በጣም ትልቅ ኃይል አለው። ይህን ስላችሁ ግን እነዛ ሰዎች መጥፎ ሰዎች ናቸው ማለት አይደለም። ግን ደግሞ አሁን ላይ ልትገነቡት ከምትፈልጉት ማንነት ጋር በቃ የሚሄዱ ሰዎች አይደሉም። ስለዚህ የምትፈልጉትን ነገር በፍጥነት እጃችሁ ማስገባት የምትፈልጉ ከሆነ ዙሪያችሁን የምትፈልጉትን ነገር ቀድሞ እጃቸው ባስገቡ ሰዎች ልትከቡ ይገባል። ሌላው ህይወታችሁ በጣም አስከፊ እንደሆነ፣ ሚዘረበል እንደሆነ እንዲቀጥል፣ አስቀያሚ እንደሆነ እንዲቀጥል ከሚያደርጉ ምክንያቶች ሶስተኛው መሰላችሁ ልትጠሉ እንደምትችሉ አለማወቅ ነው። ይኸውላችሁ እዚህ ጋር ስኬታማ ስትሆኑ ሁሉም ሰው የሚያደንቃችሁ፣ ሁሉም ሰው የሚወዳችሁ እንዳይመስላችሁ። ወይም ደግሞ ስኬታማነት በሁሉም ሰው መወደድ፣ በሁሉም ሰው መደነቅ አይደለም። ይሄ ልታውቁ ይገባል። ስለዚህ ለመወደድ ብላችሁ በምንም ተአምር ከእምነታችሁ ከአስተዳደጋችሁ እውነት ነው ብላችሁ ከምታስቡት ነገር የተቃረነና ማለት የማትፈልጉትን ነገር አትበሉ፣ አታደርጉ። ምንም ነገር ብላችሁ ምንም ነገር አድርጋችሁ ሰዎች በእኩል ሊወዷችሁ በእኩል ሊያደንቋችሁ አይችሉም። አንዳንድ ሰዎች እንኳን እናንተን ራሳቸውን ይጠላሉ። ስለዚህ አንዳንድ ጊዜ ያለ ምክንያት ልትጠሉ ትችላላችሁ። ዋናው ፖይንት ምንድነው? ትልቁ ቁም ነገር ምንድነው? ጥላቻ ከጀመራችሁት መንገድ እንዳያስቆማችሁ፣ እንዳያግዳችሁ፣ እንዳይገድባችሁ ተጠንቀቁ። ጥሩ መሪ መሆን የምትፈልጉ ከሆነ ለጊዜው የሚጎረብጡ ነገር ግን ደግሞ በዘላቂነት የሚጠቅሙ ነገሮችን ተናገሩ። ጥሩ የፍቅር አጋር መሆን የምትፈልጉ ከሆነ ለጊዜው ምቾት ማሰጥ ነገር ግን ደግሞ ልትደበቅ የማይገባት ነገር ካለች እሷ ነገር ተንፍሷት። ጥሩ ጓደኛ መሆን የምትፈልጉ ከሆነ አሁን ዝም ብትሉ ውሎ አድሮ ጓደኞቻችሁን ሊጎዳ የሚችል ነገር እንዳለ የምታስቡ ከሆነ አሁን ንገሩት፣ አሁን ንገሯት። እነዚህ ነገሮች ስትናገሩ ምናልባት መጀመሪያ ላይ ልትጠሉ ትችላላችሁ። ነገር ግን ደግሞ የተናገራችሁት ነገር እውነትና ትክክል መሆኑ ሲረጋገጥ ትከበራላችሁ።